ቀይ ቀበሮቹ ለአፍሪካ ዋንጫ ማለፋቸውን ተከትሎ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የእንኳን ደስ አለ መልእክት አስተላለፉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባጋሩት የእንኳን ደስ አለ መልእክት ይህ እግር ኳስ ወዳድ ለሆነው ህዝባችን ትልቅ የድል ብስራት እንደሆነ ነው ያነሱት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ኬንያን 3-0 በሆነ ውጤት በማሸነፍ ከ22 ዓመት በኋላ ለአፍሪካ ዋንጫ በማለፋቸው እንኳን ደስ አለን። በስፖርቱ ዘርፍ ታዳጊዎች ላይ በርትተን ከሰራን እግር ኳሳችን በአህጉራዊና ዓለም አቀፍ መድረኮች ከፍ የሚልበት ጊዜ ሩቅ እንደማይሆን ይህ ስኬት አመላካች ነው ሲሉ አጋርተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ተገማች ግልጽና ምቹ የካፒታል ገበያ ምህዳር መፍጠር አስችሏል አሉ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። ሁለተኛው ቀጠናዊ የካፒታል ጉባኤ ላይ የተገኙት ዶክተር ኢዮብ ተካልኝ የኢትዮጵያ ካፒታል ገበያ ባለስልጣን እንደ ጀማሪ ሳይሆን እንደ ነባር ተቋም በፋይናንስ ስርዓቱ ላይ ንቁ ተሳትፎ እያደረገ ይገኛል ያሉት የካፒታል ገበያ ባለስልጣን በተግባር የተገለጠ ውጤታማ ስራዎችን በብቃት እያከናወነ መሆኑን እወቁ ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤ የሚመክርባቸውን አጀንዳዎች ቀርጾ ይፋ ለማድረግና ጉባኤ ለመጥራት ዝግጅቱን እያጠናቀቀ ነው አሉ ዋና ኮሚሽነር ፕሮፌሰር መስፍን አራያ። ወደዚህ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት አሉ ያሉት ዋና ኮሚሽነሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት አጀንዳዎችን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ ማድረግ ቀጣይ ተግባር መሆኑን አብራርተዋል።